ሴት ልጅ አላህ ተባረከ ወተዓላ ያልሰጣትን ጸጉር እንዳላት ለማስመሰል መሞከር ዙር ነው፣ ውሸት ነው። ወከዛሊክ የአይሁዶች ድርጊት ነው። አመፀኞች፣ ነቢያትን የሚያስቸግሩ ሰዎች፣ ከማስቸገርም አልፎ የሚገድሉ ሰዎች መለያ ነው፣ መታወቂያ ነው። فاسألوا أهل الذكر إن كنتم لا تعلمون بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد السلام عليكم ورحمة الله وبركاته كفل أسراند የአርበዑን النسائية تمهرتاچن 34ኛው حديث باب نهي النساء عن الوصل والتزوير في الشعر وتكثيره بالزيادة فيه وبيان أن ذلك من أخلاق اليهود يميل الرأس ያለው حديث ነው። باب نهي النساء ሴቶች የተከለከሉ እንደሆነ عن الوصل ጸጉርን ከማስከተል والتزوير ከማጭበርበርና ከማታለል في الشعر ጸጉርን በተመለከተ የሌላቸውን ጸጉር ያላቸው ማስመሰል وتكثيره بالزيادة فيه ጸጉራቸውን በማርዘም ሊሆን ይችላል አብዝቶ በማሳየት ለማስመሰልና ለማታለል መሞከር ይህ ክልክል እንደሆነ وبيان أن ذلك من أخلاق اليهود ይህም የአይሁድ ሴቶች አኽላቅና ድርጊት እንደሆነ የሚያሳይ ሐዲስ የሰፈረበት ባብ ነው። عن سعيد بن المسيب رحمه الله تعالى قال سعيد بن المسيب يا تابعيوች አለቃ قال አሉ قدم معاوية المدينة معاوية የሚባሉት ታላቅ ሱሐቢ መሪ መጡ المدينة ወደ ነብዩ መዲና መጡ فخطبنا መዲና ሲመጡ ለመዲና ሰዎችም ንግግር አደረጉ وأخرج كبة من شعر በንግግራቸው መካከልም أخرج አወጡ كبة من شعر የፀጉር ስብስብን فقال አሉ ما كنت أرى እኔ አልገምትም ነበረ أن أحدا يفعله ይሄን ድርጊት ይፈጽማል ብዬ ማንም ይሄን ድርጊት ይፈጽማል ብዬ አላስብም ነበር إلا اليهود ይሁዶች እንጂ وإن رسول الله صلى الله عليه وسلم يا الله ملكتኛ بلغه እንዲህ አይነት ነገር እንዳለ ሲደርሳቸው ጸጉር መቀጠል فسماه الزور ውሸት ማስመሰል ብለው ሰይመውታል أخرجه مسلم ኢማም ሙስሊም ዘግበውታል ኩበተን ማለት شعر مكفوف የተሰበሰበ ጸጉር ነው بعضه على بعض አንዱ ወደ አንዱ የተሰበሰበ ጸጉር ማለት ነው وفي رواية بليلة زجبا أن معاوية ابن أبي سفيان رضي الله عنه قال ذات يوم كالتات عندك لا آلوا إنكم أن أنت قد أحدثتم ذي سوء مدفو فاشنا مدفو لمادن يتقر أيازن أمتتاتشهال فتراتشهال وإن نبي الله صلى الله عليه وسلم يا نبي صلاة والسلام يا الله ملكتنيا نهى عن الزور وشتن ما اسم السلماج بربرا كالكلوال قال وجاء رجل بعصا قال فاستتون يستلالفوا السؤال وجاء رجل بعصا كمعاوية قابروا كنبروا سووش مهل عند قلسب يزو متى بعصا دولان على رأسها የዱላው ጫፍ ላይ ኺርቀቱን ጨርቅ ነበረበት የሆነን ጨርቅ በዱላ ከፍ አድርጎ ይዞት መጣ وقال معاوية አሉ ألا وهذا الزور አዋጅ ስሙ ይሄ ነው ዙር የሚባለው ማታለል ማስመሰል ማጭበርበር የሚባለው ይህ ነው وقال قتادة አሉ الراوي عن سعيد كسعيد بن المسيب ይሄን ክስተት ያስተላለፉት ሰው وهذا الزور የሚለውን አስመልክተው ሲያብራሩት ሲፈስሩት يعني ከዚህ የተፈለገው ما تكثر به النساء ሴቶች የሚያበዙበት የሚያተልቁበት ነገር ነው አሽዓረሁም ስተት ነው አሽዓረሁነ
ጸጉራቸውን ብዙ አድርገው የሚያሳዩበት ነገር ነው። ሚነል ኺረቂ ከጨርቅ ከሌሎችም መሰል ነገሮች ሴቶች ጸጉራቸውን ብዙ ረዥም አድርገው ለማሳየት የሚጠቀሙት ነገር ዙር ይባላል። ረዋሁ ሙስሊም ይሄንንም ኢማሙ ሙስሊም ረሕመቱላሂ ዐለይህ ሶሒሓቸው ላይ ዘግበውታል። በዚህ ሐዲስ ከሙዓዊያ ከሰዒድ ብኑ አልሙሰይብ እንደተላለፈው ሴት ልጅ አላህ ተባረከ ወተዓላ ያልሰጣትን ጸጉር እንዳላት ለማስመሰል መሞከር ዙር ነው፣ ውሸት ነው። ወከዛሊክ የአይሁዶች ድርጊት ነው። አመፀኞች፣ ነቢያትን የሚያስቸግሩ ሰዎች፣ ከማስቸገርም አልፎ የሚገድሉ ሰዎች መለያ ነው፣ መታወቂያ ነው። ሰዒድ ብኑ ሙሰይብ ረሒመሁላሁ ተዓላ አቡ ሙሐመድ በመባል ይታወቃሉ። ሰዒድ ብኑ አልሙሰይብ ያው በከስራ መሆን አለበት። አልሙሰይብ ሙሰየብ ያሉ የሚጠሯቸው ሰዎች ሲገጥሟቸው ይቆጡ እንደነበረ ተነግሯል። ስማቸው የአባታቸው ስም እንዲስተካከል ይፈልጉ ነበር። ሙሰይብና ሙሰየብ ትንሽ የማዕና ለውጥ አለው። አቡ ሙሐመድ ረሕመቱላሂ ዐለይህ ሰይዱ ታቢዒና ወአፍደሉሁም ኢማም አሕመድ ብን ሐንበል እንዳሉት ከታቢዕዮች ሁሉ ታላቅ ሰው፣ የታቢዕዮች ሁሉ አለቃ ተብሎላቸዋል። ኢማም አሕመድን ተከትሎ በርካታ ሊቃውንት የታቢዕዮች አለቃ፣ የታቢዕዮች ምርጥ ሰዒድ ብኑ ሙሰይብ ናቸው ብለዋል። ነገር ግን ሌላ ሐዲስን በምናይበት ጊዜ የታቢዕዮች አለቃ ኡወይሱል ቀረኒ እንደሆኑ የሚያሳይ ዘገባል። ነብዩ ሰለላሁ ዐለይሂ ወሰለም ለዑመር ካገኘኸው ኢስቲግፋር እንዲያደርግልህ ጠይቀው ብለውታል። ከነብዩ ሰለላሁ ዐለይሂ ወሰለም እንዳይገናኝ ወደ ሶሐባነት ማዕረግ እንዳያድግ ያደረገው ሚንከባከባት እናት ስለነበረችው እሷን ትቶ ነቢ ጋር መሄድ አልቻለም። ነገር ግን በነቢ አምኗል፣ በአላህ አምኗል። ደግ ሷሊህ አላህ የሚፈራ ሰው ነበር። ከነቢ ባለመገናኘቱ ሶሐባ አልሆነም፣ ሙኸድረም ነው የሚባለው። ሙኸድረም ከሶሐባ ዝቅ ብሎ ከታቢዒ ከፍ ብሎ ያለ ማዕረግ ነው። ስለዚህ በዚህ ሐዲስ መሰረት ከሄደን የታቢዕዮች ከሶሐቦች ቀጥለው ያሉ ትውልዶች ምርጥና አለቃ ኡወይስ ነው እንላለን። ነገር ግን ኡወይስ ነቢን አላገኘም፣ ሄዶ በአይኑ ማየት አልቻለም እንጂ ከታቢዒ የሚቆጠር አይደለም። ሙኸድረም ነው። ከታቢዕዮች ሁሉ አለቃ የምንለው በነቢ ዘመን ካልነበሩ በኋላ ከመጡት የታቢዕዮች አለቃ ሰዒድ ብኑ አልሙሰይብ ናቸው ተብሏል። በዚህ መልኩ ማስማማት ይቻላል። ህግጋትን፣ ፊቅህን በሚገባ የሚያውቁ ከልጅነት ጀምረው ከተለያዩ ከታላላቅ ሱሐቦች የተማሩ ታቢዒ ናቸው። ሰዒድ ብኑ ሙሰይብ ረሒመሁላህ ተዓላ ይህ ነው ሱናው፣ በነቢይ ዘመን በሱሐቦች ዘመን እንዲህ ነበር የሚደረገው ካሉ ሌላ ሰውን መጠየቅ አያስፈልግህም። የነቢይን ሱና ለማወቅ ሰዒድ ብኑ ሙሰይብ መضت السنة على كذا ካሉ በቂ ነው ተብሏል። የአቡ ሁረይራ ልዩ ተማሪም ነበሩ። በእምነታቸው በእውቀታቸው በጊዜው የነበሩ ሰዎች ሁሉ የመሰከሩላቸው ከዕልም ጋር ዒባዳንም ጭምር የታደሉ መካ መዲና አካባቢ ከነበሩ ታቢዒዎች ሁሉ በፊቅህ እንደዚሁ ደግሞ በህልም ፍቺ የተመሰከረላቸው ሰው ናቸው። ረሕመቱላሂ ዐለይህ ወረዲየ ዐንሁ እንደ ሂጅራ 95 ላይ አሊያ ደግሞ 100 አካባቢ ላይ እንደሞቱ ተነግሯል። የሞቱበትን ዓመት በተመለከተ ኺላፍ አለ። ሰዒድ ብኑ ሙሰይብ ረሕመቱላሂ ዐለይህ ቃለ ቀዲመ ሙዓዊየቱል መዲነተ ሙዓዊያ ኢብኑ አቢ ሱፊያን ታላቁ ሱሐቢ የውሙ ፈትሒ መካ ላይ የሰለሙ ለነቢዩ ሰላቱ ወሰላም ወሕይ ጽፉ የነበሩ ሻምን ሶሪያ አካባቢን ሲያስተዳድሩ የነበሩ ታላቅ ሱሐቢ በግዛት በስልጣን ዘመናቸው መዲናን ለመጎብኘት ሄደው ነበር። ቤተ መንግስታቸው ያለው ሶሪያን፣ መካ፣ መዲና ሌሎችንም ሀገሮችን ያስተዳድራሉ። የሆነ ጊዜ ላይ ወደ መዲና ሲሄዱ ኹጥባ አደረጉ፣ ንግግር አደረጉ። ኹጥባ የሚባለው የጁምዓ ኹጥባ ብቻ አይደለም። በአረብኛ ማንኛውም ለሰዎች የሚተላለፍ መልእክት ኹጥባ ሊባል ይችላል። በተለይ የትልልቅ ሰዎች መልእክት ሲሆን ራሱን የቻለ ስርዓት አለው፣ መለያ አለው። ኹጥባቸው ዛሬ ላይ የፖለቲካ መሪዎች የሚያደርጉት አይነት ስለ
ምግብና መጠጥ ብቻ አልነበረም። አብዛኛው ንግግራቸው ስለ ዲን ነበር። የቀድሞ መሪዎች ዲን ከተስተካከለ ሌሎች ነገሮች ስለሚስተካከሉ ማለት ነው። ፈኸጠበና ንግግር አደረጉልን። ወአኽረጀ ኩበተን ሚን ሻዕ ታላቁ የሀገር መሪ፣ የብዙ አህጉሮች መሪ፣ የተለያዩ የሩቅ ሀገሮች ሁሉ የሚፈሩት ንጉሥ አኽረጀ ኩበተን ሚን ሻዕ የተሰበሰበ ፀጉርን አወጡ በንግግራቸው መሃል ለሰዎች ያሳዩ። ከዛ በኋላ ማ ኩንቱ አራ አነ አሐደን የፍዐሉሁ ኢላ አልየሁድ ይሄን ከአይሁዶች ውጪ ማንም ያደርገዋል ብዬ አልገምትም ነበር። አይሁዶች የጠፉት በዚህ ነው። ሴቶች በመበላሸታቸው፣ እዩኝ እዩኝ በማለታቸው፣ በመገላለጣቸው። የእስራኤል ልጆች የሙሳ ተከታዮች የጠፉት በሴት ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። በሴት የመጥፋታቸው ምክንያት ሴቶች መስመር መሳታቸው፣ አለባበሳቸውን መቀየራቸው። ታዲያ ሙዓዊያ ረዲየላሁ ዐንሁ ወአርዳህ የነቢዩን ኡመት የአይሁዶችን መንገድ ከመከተል ማስጠንቀቅ ግዴታ ነው ብለው በማመን ተጨባጭ ለማሳየት ምሳሌ እንዲሆን ፀጉር ይዘው ሰዎች ፊት ቆመዋል። ይሄን አይሁዶች እንጂ ሌላ ሰው ያደርጋል ብዬ አልገምትም ነበር፣ እየተደረገ ነው አሁን ማለታቸው። አንዳንድ ዘገባዎች ላይ አይነ ዑለማኡኩም ብለዋል። እናንተ የመዲና ሰዎች ሆይ አዋቂዎቻችሁ ዑለሞች የት አሉ ብለዋል። ይሄን ያሉት ዑለሞችን ለመተቸት ነው ተብሏል። ለምን አታስጠነቅቁም ከዚህ ነገር ማለታቸው። አሊያ ደግሞ ዑለሞች ሆይ የት ናችሁ ተነሱ አግዙኝ የዚህን ነገር ወንጀልነት ተናገሩ ተባብረን ይሄን እናጥፋ ማለት ፈልገው ነው ተብሏል። ሁለቱም ያስኬዳል። አይነ ዑለማኡኩም ዓለም ባለበት ሀገር እንዴት ይሄ ይደረጋል? ታይቶ ዝም ሊባል ማይገባው ወንጀል ነው። ሴት ልጅ ስትገላለጥ ማድረግ የሌለባትን ነገር ስታደርግ፣ አስተማሪ ሰዎችን ሲያስተምር ለነሱ የሚያስፈልገውን እነሱ ዘንድ አለ የሚባለውን ችግር የሚያክም ንግግር ማድረግ አለበት ማለት ነው። ከዲን ጋር ግንኙነት ያላቸው አጀንዳዎች፣ ርዕሶች በሙሉ ትልቅ ናቸው። የዲን ጉዳይ ሆኖ የሚናቅ የለም። ይሄን ነገ ሊያወሩበት ይሄ ለትልልቅ ሰዎች አይመጥንም አይባል። የሀገር መሪ መዲና ሚንበር ላይ ሆነው ንግግር ያደረጉ ስለ ፀጉር ያወራሉ፣ ፀጉር ይዘው ያሳያሉ፣ ይበልጥ እንዲገባቸው ለሰዎች። እነዚህ እና መሰል ጥቃቅን ወንጀሎች ናቸው በኡማው መካከል የተስፋፉ ስር የሰደዱ የአላህን ቁጣ የሚያመጡት ትውልድ የሚያበላሹት። ዋናው ኢማን ነው፣ ኢማን በልብ ነው መባል የለበትም። ወንጀል ወንጀል ነው መወገድ አለበት። አዎ ኢማን በልብ ነው። ኢማን ልብ ውስጥ ካለ አለባበስም አነጋገርም የፀጉር አያያዝም ይስተካከላል። ልብ ውስጥ ያለው ኢማን ጎደሎ ከሆነ አለባበስ፣ አነጋገር፣ የፀጉር አያያዝ ይቀየራል፣ ይበላሻል። ወኢነ ረሱለላሂ ሰለላሁ ዐለይሂ ወሰለም በለገሁ ፈሰማሁ ዙራ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አይነት ነገር እንዳለ ሲደርሳቸው ሰማሁ ዙር ውሸት፣ ማስመሰል፣ ማጭበርበር፣ ማታለል ብለውታል። ሴት ልጅ የራሷ ያልሆነን ፀጉር መጠቀሟን ማለት ብለው ሐዲስ ነገሯቸው። በለገሁ ለነቢይ ደረሳቸው ያሉ ነው። በሰሐቦች ዘመን አልነበረም ማለት ነው። በነቢይ ዘመን በትልልቅ ሰሐቦች ዘመን አልነበረም። በሆነ መልኩ ግን የሆነ ቦታ ላይ እንዳለ እንደሚታወቅ ጫፉ ስሙ ለነቢይ ደረሳቸው። ይሄ ዙር ነው፣ ውሸት ነው፣ ማታለል ማጭበርበር ነው ብለው አስጠንቅቀዋል። ሙዓዊያም ረዲየላሁ ዐንሁ ወአርዳህ አዲስን ፋሽን ፈጥራችኋል፣ ዑለሞች የት ሄደዋል እያሉ ነው። ከዛ ፊት አይታወቅም ማለት ነው። አይሁዶች እንጂ ይሄን ያደርጋሉ ብዬ አልገምትም ነበር እያሉ። ሙስሊም ሴት ይሄን አታደርግም። በሰሐቦች ዘመን በነቢይ ዘመን አይታወቅም ነበር ማለት ነው። ሙዓዊያ ረሒመሁላህ ተዓላ እንደ ሂጅራ 60ኛው ዓመተ ሂጅራ ላይ ነው የሞቱት። ያህኒ የእስላምን ምንነት ያልተረዱ ሰዎች እስላም ውስጥ ሲገቡ፣ ሙስሊሞች ከተለያየ አይነት ህዝቦች ጋር ሲቀላቀሉ፣ እውቀት ሲደክም፣ ኢማን ሲሳሳ አንዳንድ ሰዎች እንዲህ አይነት ነገር ማድረግ ጀምረው ነበር ማለት ነው። ስለዚህ የሀገሩ የሙስሊሞች መሪ ይሄን አስጠንቅቋል። ነብዩ ሰለላሁ ዐለይሂ ወሰለም ከዚህ ድርጊት እንዳስጠነቀቁ ውሸት ማጭበርበር እንዳሉትም ተናግረዋል። ወፊ ሪዋየትን እነ ሙዓዊያ ቃለ ዛተ የውሚን ኢነኩም ቀድ አሕደስቱም ዝየ ሰውኢን ማይታወቀን የፀጉር አያያዝ ፈጥራችኋል፣ አዲስ ፋሽን አምጥታችኋል። ነብዩ ሰለላሁ ዐለይሂ ወሰለም ነሃ ዐኒ ዙሪ ውሸትን በንግግርም በተግባርም ከልክለዋል። በውሸት መመስከርን ከልክለዋል። ውሸት መናገርን ከልክለዋል። የውሸትና
የማጭበርበር ድርጊትን መፈጸምም ከልክለዋል። የእሱ ያልሆነን ፀጉር ሴት ልጅ ፀጉሯ ላይ መቀጠል መደረብ ውሸት ነው፣ የተግባር የሥራ ውሸት ነው። ይሄን ደግሞ ነብይ ከልክለዋል። አሕደስቱም ዚየ ሰውኢን አዲስ ነገር ነው የፈጠራችሁት አሉ። ከዛ በፊት ሰሓቦች አያደርጉም አይታወቅም ማለታቸው። ታዲያ የምታደርግ ሴት የአይሁዶችን ሱና እየተከተለች እንደሆነ ልታውቅ ልትጠነቀቅ ይገባታል። ወጃአ ረጁሉን ቢዓሰን ዐላ ረእሲሃ ኺርቀቱን ረጁሉን ሚነል ሐረሲ ተብሏል በአንዳንድ ዘገባ። ሙዓዊያ መሪ ናቸው፣ አብረዋቸው ወታደሮች ሄደዋል። ረጁል የተባለው ከወታደሮች አንድ አባል የሆነ ሰው ነው። የወታደር አባል የሆነ ሰው በዱላው ጫፍ ኺርቃ ጨርቅ ነገር ይዞ መጣ። ሙዓዊያ ንግግር እያደረጉ ነው። ወታደሩ የሙዓዊያን ንግግር ሚያብራራ ስራ እየሰራ ነው። ወታደሩ ሰራዊቱ የተውሂድ የኢማን የፍቅህ ሰራዊት ነበር ማለት ነው። የሀገርን ድንበር ብቻ ሳይሆን የዲንንም ድንበር ጭምር የሚጠብቅ ነበር ማለት ነው። ሀገር መምራት ህዝብ መምራት ማለት ዲንን ማስተማር ማለት ነው በመሰረቱ። ወዐደ አላሁ አለዚነ አመኑ ወዐሚሉ ሷሊሓቲ ሚንኩም ለየስተኽሊፈነሁም ፊል አርዲ ይበል። ያመኑና መልካም ስራ የሰሩን የምድር ተተኪዎች መሪዎች እናረጋቸዋለን ብለዋል። ስልጣን መያዝ ህዝብ መምራት የሚጠቅመው የሚያኮራው ሰዎችን ዲናቸውን ማስተማር ካለበት፣ እምነታቸውን መጠበቅ ካለበት። መሪው ንጉሱ ንግግር ያደርጋል። የንጉሱ አጃቢ የሆነ ወታደር የመሪውን ንግግር የሚያብራራ ምሳሌ ያሳያል። ሙዓዊያ ወታደሩ ወደ ያዘው ዱላና ጨርቅ በመዞር አላ ወሃደ ዙር አሉ። ይሄ ነው ዙር የሚባለው። ነቢይ ዙርን ከልክለዋል። ውሸትን ማስመሰልን ማጭበርበርን ከልክለዋል። ይህ ነው ማስመሰል ማጭበርበራ ምንድን ነበረ? ይህ ነው ያሉ ሙዓዊያ የሚያሳዩት ወታደሩ የያዘው ቃለ ቀታደቱ ራዊ አን ሰዒድን ቀታዳ ሌላኛው ታቢዒ ከሰዒድ ብኑ አልሙሰይብ ያስተላለፉት ሰው ያዕኒ ይሄ ነው ዙር ተጠንቀቁት ያሉት ማ ቱከሲሩ ቢሂ ኒሳኡ አሽዓረሁና አሽዓረሁም ነው የሚለው ለወንድ ነው ሁም የሚባለው ለሴት ኑኑ ኒስዋ ነውና ሚሙን አጥፍታችሁ ኑን አድርጉት። አሽዓረሁና ሴቶች ፀጉራቸውን ብዙ አድርገው የሚያሳዩበት ነገር ነው። ሚነል ኺረቂ ከጨርቃ ጨርቃ ጨርቅ ሊሆን ይችላል፣ የሰው ጠጉር ሊሆን ይችላል፣ የእንስሳት ጠጉር ሊሆን ይችላል። ማንኛውም ሴት ልጅ ፀጉሯ ላይ የምትጨምረው የምትቀጥለው ነገር ዙር ይባላል። ማታለል ማጭበርበር ይባላል። እዘን ከዚህ ሐዲስ የዚህን ድርጊት ሐራምነት እንረዳለን። ፀጉር መቀጠል ማስቀጠል ሐራም ነው፣ የአይሁዶች ስራ ነው። ማስቀጠልና ማስረዘሙ ብቻ አይደለም፣ ብዙና ወፍራም አድርጎ ለማሳየት መሞከርም እዚህ ውስጥ ይካተታል። የሚከለከለው የሰው ፀጉር ከሆነ ነው፣ ጨርቅና መሰል ነገር ከሆነ ችግር የለውም የሚል አቋም ያላቸው አንዳንድ ፉቃሃዎች አሉ። ይሄ ሐዲስ ይህ ትክክል እንዳልሆነ በግልጽ ያሳያል። የጨርቅም ይሁን የፀጉርም ይሁን ከሌላ ሴት የተወሰደም ይሁን ከእንስሳትም የተወሰደ ይሁን ምንም ይሁን ምን ዘመናዊ ረዘም ያሉ ፀጉር ማስያዣዎችም ይሁኑ ከምንም የተሰሩ ይሁን ከምን ዓላማው ፀጉርን አብዝቶ አተልቆ አስረዝሞ ማሳየት ከሆነ የሚፈለገው እዚህ ውስጥ ይካተታል። ሙስሊም ሴት ከዚህ ልትርቅ ከአይሁዳውያን ከመመሳሰል ልትጠነቀቅ ይገባታል። ሀዳ ወላሁ ተዓላ አዕለም። የዛሬ ደርሳችን እዚህ ያበቃል። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።